ግማሾቹ በልጽገዋል፣ ግማሾቹ ደግሞ እጅግ ደህይተዋል። መከራችንን ልናይ ነው። ጸሎት የለም፣ መልስ የለም። ጥበብ ስራዋን ትስራ። ምስጋናን ክብርና ውዳሴን እንዲያስገኝላችሁ ነው። ከዚህ የተነሳ እምነታችሁ ይፈታል። ብረቱ ደንዝዞ ሰውየው እንጨት ይፈልጣል፣ ኃይል ይጨርሳል። ጥበብ የምታደርገው አንድ ነገር ነው። ትመጣና የደነዘዘውን ብረት ስላ እንጨቱን እንግዲህ ያዕቆብ መልእክት መጽሐፍ በአዲስ ኪዳን ከተጻፉ መጽሐፍት እንደ መጽሐፍት ከተጻፉ ይሄ የመጀመሪያው መጽሐፍ ነው። እንደ መጽሐፍ ከተዘጋጁት ግን በአዲስ ኪዳን ደግሞ መጽሐፍት ውስጥ ለመግባት የመጨረሻው መጽሐፍ ነው። ምክንያቱም እጅግ በጣም ክርክር የተደረገበት ያዕቆብ ስለ ሕግ ብቻ ነው የሚያወራው። ሕግን ነው የሚለው ብለው እንደውም የአዲስ ኪዳን ታላላቅ ሰዎች የሚባሉት እንደ ሉተር አይነት ያሉ ሰዎች ይሄ ፍሬ አልባ የሆነ መጽሐፍ ነው። ምክንያቱም ሉተር እንደምናውቀው የገላትያና የሮሜ መጽሐፍ ሰው ነው ይባላልና ይሄ ከድነት ጋር የሚጋጭ ነው። ያንን በእርግጥ ያለው ምዕራፍ 3 ላይ ያችን ጥራዝ የሆነች ጥቅስ በማውጣት ከዛ የተነሳ ነውና እና በነፃ ምንድነውን በጸጋ ምንድነውን ስለ ሥራ ያወራን ነው ያዕቆብ። ስለዚህ ከአዲስ ኪዳን መጽሐፍ ሆነ ከሌላም ከብሉይ ኪዳን መጽሐፍት ጋር ይጋጫል። ስለዚህ ይሄ የማይጠቅም መጽሐፍ ነው፣ ፍሬ አልባ ነው ያለውን መጽሐፍ ወደ ሞቱ ሲቃረብና ቀስ እያለ በመንፈስ ቅዱስ እርዳታ ሲረዳው አረ ይሄ መጽሐፍ ፍሬ በፍሬ ነው። ሃሌሉያ ሃሌሉያ። ምክንያቱም ክርስትና በድርጊት የሚፈጸም ነገር እንደሆነ ድነት ብቻ ሳይሆን ድነታችን ስራን መስራት እንዳለበት ቲዮሎጂ ብቻ ስነ መለኮት ብቻ ሳይሆን ስነ ምግባርም ለአንድ ክርስቲያን የሚያስፈልግ እንደሆነ የሚያወራ ነው። በዚህ አጋጣሚ ቤተ ክርስቲያንን ላመሰግን እወዳለሁ። በዚህ ዘመን ይህንን ያዕቆብን መጽሐፍ ማጥናት እጅግ በጣም አስቸጋሪ ነው። ምክንያቱም ሰው ሁሉ የጸጋ ዘመን ነው። እንደፈለገ በሚፋንንበት ልክ በመሳፍንት ዘመን እንዳለው ሰው በፊቱ መልካም መስሎ የታየውን በሚያደርግበት ዘመን ይህንን የያዕቆብን መጽሐፍ ለትውልዷ ለልጆቿ ማዘጋጀቷን እጅግ አድርጌ ላመሰግን እወዳለሁና ስለዚህ ይሄ መጽሐፍ አንድ ምሳሌ ልንገራችሁና በደንብ ይጠቅማችኋል። ከዚህ በኋላ የሚጠናውንም 5ቱንም ምዕራፍ አሁን ይሄ የምነግራችሁ ምሳሌ በደንብ አድርጎ ይነግራችኋል ብዬ አስባለሁ። እና አንድ ጊዜ ነው አብረውኝ እዚሁ የሚያገለግሉ ስማቸውን ሜንሽን ማድረግ አይጠበቅብኝም፣ ያው የነሱን እንትን ለመጠበቅ ስል አብረውኝ እዚሁ የሚያገለግሉ ናቸውና አንድ ጓደኛችን ይታመማል። አንድ ጓደኛችን ይታመምና ወደ ሆስፒታል እንዲወስደው ይሄኛውን ጓደኛውን ደውሎ ይጠራዋል። ከዛ አብረው ይሄዱና ይሄ የታመመው ወዳጃችን ተመርምሮ ሁሉን ነገር ውጤቱን ምናምን ከወሰደ በኋላ ሊያሳክመው የወሰደው ይሄ ጓደኛችን ጤናማው ጓደኛችን ማለት ነው። እስቲ ቼክ ልደረግ ጤናዬን ዝም ብዬ ያው አንተን በመጣሁት አጋጣሚ ቼክ ልደረግ ብሎ ቼክ ሊደረግ ገባና እያንዳንዱን ያው ሕክምና ላይ ያው ዶክተርም እዚህ ያለ እያንዳንዱን ነገር ቼክ አደረጉት። ከእጁ ጀመሩ፣ እጆቹን አዩ። ከዛ በኋላ ማዳመጫውን አመጣና አየው በደንብ አድርጎ። ከዛ በኋላ የሆነች ላይት ነገር አለች። ከዛ የሆነች ጣውላ ነገር አፉን እንዲከፍትለት አየና ቼክ አደረገው። አይኖቹን አየ ምናምን። ከዛ በኋላ ምን ቢለው ጥሩ ነው ጤናማ ነኝ ብሎ የሄደው ልጅ ነው ባይዜ ሊያሳክመው የሄደው ልጅ ነው። አንተ ከዚህ መውጣት የለብህም፣ ተኝተ መታከም ነው ያለብህ። ሪል የሆነ ታሪክ ነው ባይዜ የምነግራችሁ፣ ትክክለኛ የሆነ ታሪክ ነው። ከዛ በኋላ ምን ቢሆን ጥሩ ነው ልጁ 4 ሰዓት ላይ የተኛ ግሉኮስ ተደቅኖለት ማምሻውን 11 ሰዓት አካባቢ ነው የወጣው። አይገርማችሁ? ያዕቆብ እያወራ ያለው ጤና አለኝ የሚል እምነት አለኝ የሚል እያለ ልክ እንደዛ ዶክተር በምዕራፍ 1 በምዕራፍ 2 በምዕራፍ 3 እና በምዕራፍ 4 በምዕራፍ 5 ይመረምረናል። ምዕራፍ 1 ላይ እምነት አለ፣ አዎ ቼክ ያደርጋል፣ ይወስድና ከእጆች ይጀምራል። ምዕራፍ 2 ላይ
እጆችን ቼክ ያደርጋል። እጆቹ እንዴት ነው ድሃ ሲያገኙ ይሰጣሉ ወይስ እሳት ሙቅ ይሉታል ይላል። ከዛ በኋላ ሀበል አለው ያ ዶክተሩ እንዳለው ልጁን ምላሱ እንዴት ነው? ምዕራፍ 3 ላይ አንደበቱ እንዴት ነው? አንደበቱን መክታት ይችላል? መርከብና ፈረስ እንኳን በልጓምና በዚች በትንሽዬ መሪ ይመራሉ። አንደበቱን ሊገታ ግን የሚችል ማን ነው ይላል። ክብር ለእግዚአብሔር ይሁን። ምዕራፍ 4 ላይ ሲደርስ ደግሞ ምኞቱን፣ ስሜቶቹን ዓለምን ነው የሚወደው፣ ጌታን ነው የሚወደው፣ በሁለት ሐሳብ ነው የሚያነክሰው፣ እንዴት ነው ያለው ነገር እያለ ቼክ ያደርገዋል። ምዕራፍ 5 ላይ ሲደርስ ደግሞ ኪሶቹን ቼክ ያደርጋል። እንዴት ነው ገንዘብ ሲይዝ ይከፍላል ወይ ለሰራተኞቹ፣ በእርሻው ላይ ሲንቃቁ ለዋሉት ለነዛ ደሞዛቸውን ይከፍላቸዋል ወይ? ኪሱን ቼክ ያደርጋል። ዝቅ ይልና ደግሞ ጉልበቱን ቼክ ያደርገዋል፣ ይመረምረዋል። ጸሎት ላይ እንዴት ነው እያለ ይጸልያል ወይ ይህ ሰው እያለ። ከዚህ በኋላ በእነዚህ 3 ሳምንት ተምረን እምነት አለኝ የሚል ወይ የሞተ እምነት ይዘን እንሄዳለን ወይ ደግሞ ታክመን እንደዛ ልጅ ተኝተን ግሉኮሳችንን ወስደን ታክመን ከዚህ ቤት እንሄዳለን። የሚያክም ደግሞ የእግዚአብሔር መንፈስ አለ። ክብር ለእግዚአብሔር ይሁን። አሁን ኦሬዲ ይሄን ስነግራችሁ መልእክቱ ራሱ ኦልሞስት በቃ አልቋል። ሌላ ምንም ነገር አይፈልግም እና ቤታችሁም እንድታጠኑት አበረታታለሁ። ለምትጽፉ ሰዎች ምዕራፍ 1 ከቁጥር 1 እስከ 12 ያለውን እየጻፋችሁ ያላችሁ ሰዎች በፈተና ስለ መጽናት ከቁጥር 1 እስከ ቁጥር 12 ድረስ በፈተና ስለ መጽናት ብላችሁ ጻፉ። ከዚያ ደግሞ ይቅርታ እስከ ቁጥር 16 ያለውን በፈተና ስለ መጽናት፣ ከቁጥር 19 እስከ 27 ያለውን ደግሞ ሰምቶ በስራ ላይ ማዋል በሚል 2 ቦታ ከፍየዋለሁ። በደንብ አድርጋችሁ በፈተና ስለ መጽናትና ሰምቶ በስራ ላይ ስለ ማዋል የሚል ነው። ክብር ለእግዚአብሔር ይሁን። እንግዲህ የመጽሐፉ የዚህ የያዕቆብ መልእክት ጸሐፊ ራሱ ያዕቆብ እንደሆነ መጽሐፉ በግልጽ ይነግረናል። ምክንያቱም ቁጥር 1 ላይ የእግዚአብሔርና የጌታ ኢየሱስ ክርስቶስ አገልጋይ የሆነ ያዕቆብ ለተበተኑት ለ12ቱ ነገዶች ይላል። ጥያቄው ግን የትኛው ያዕቆብ ነው? እንግዲህ በአዲስ ኪዳን ውስጥ 3 የጌታ ሐዋርያት በዚህ የሚጠሩ አሉ። አንደኛው የእልፍዮስ ልጅ ያዕቆብ። ከዚህ በኋላ መልእክቴን ፈጠን እያልኩኝ እነግራችኋለሁ። የእልፍዮስ ልጅ ያዕቆብ ነው። ይሄ እንግዲህ እምብዛም የሆነ ሚና ስላለው ብዙም ነገር የሆነ አስተዋጽኦ ያደረገው ስለሌለ ይሄ የእልፍዮስ ልጅ ያዕቆብ ይህን መጽሐፍ ሊጽፈው አይችልም ይላሉ የመጽሐፍ ቅዱስ መምህራን። ሁለተኛው ደግሞ የዘብዴዎስ ልጅ ወይም ደግሞ የዮሐንስ ወንድም ያዕቆብ የምንለው ነው። ይሄ ደግሞ ጽፏል ብለን እንዳናስብ ምዕራፍ 12 ላይ የሐዋርያት ላይ ስንሄድ ሄሮድስ በጊዜ አንገቱን እንዳስቀለው እናያለን። ስለዚህ ይህንን መጽሐፍ የጻፈው ማን ነው? ይህንን መጽሐፍ አብዛኛው የመጽሐፍ ቅዱስ መምህራንና መጽሐፍ ቅዱስን በደንብ የሚያውቁ ሰዎች እንደሚነግሩን የጌታ ወንድም ወይ ደግሞ ግማሽ የጌታ ወንድም ያዕቆብ ነው የሚል መደምደሚያ ላይ ደርሰዋል። ይህንን ስል ግን በዚህ እንዳላልፍ አንድ ነገር ማለት አለብኝ። ምክንያቱም ዛሬ ምናልባት የዮሐንስን ወንጌል ምዕራፍ 7ን አጥንቶ የመጣ ሰው የጌታ ወንድም ያዕቆብ በጌታ እኮ አያምንም ነበር የሚል ጥያቄ ውስጡ ሊፈጠር ይችላል። ስለዚህ ምክንያቱም ምዕራፍ 7 ላይ እንዴት ያለ የተግዳሮት ቃል ኢየሱስ ክርስቶስ ላይ እንደሚወረውር እናየዋለን። የዳስ በዓል በደረሰ ጊዜ ኢየሱስ ክርስቶስ ወደ ቤቱ ተመልሶ ቀስ እያለ ሲመጣ እዛ ይፈልጉት ስለነበር ወደ ቤት መጣ። ስለዚህ አየውና ይሄ ጥሩ አጋጣሚ ነው ላንተ፣ የዳስ በዓል ነው። አይሁድ ከተበተነበት ሁሉ ከአሕዛብ ሁሉ ያለ አይሁድ ይመጣሉ ወደዚህ። ስለዚህ ይሄ ጥሩ አጋጣሚ ነው። ራሱን ሊገልጥ እየወደደ በስውር የሚመላለስ የለም። ውጣና ራስን ግለጥ እያለ የተግዳሮት ቃል ኢየሱስ ላይ ይወረውር ነበር። ምክንያቱም ዮሐንስ የተግዳሮት ቃል እንደሆነ መልካም አስቦ ቢሆን ኖሮ መሲህነቱን ተቀብሎት ቢሆን ኖሮ ምንም ችግር አልነበረውም። ግን ወንድሞቹስ እንኳን በሱ አላመኑበትም ነበር የሚል ቃል አለ። ታዲያ እንዴት ሊያምን ቻለ? ጌታ እንዴት ተገለጠለት? ክብር ለጌታ ይሁን። አንድ ክፍል ብቻ አነባለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 እኔ የተቀበልኩትን ከሁሉ በላይ የሆነውን ለእናንተ አስተላለፍ። ቅዱሳት መጽሐፍ እንደሚሉ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ በቅዱሳት መጽሐፍትም እንደተጻፈው በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ።
12ቱ ውስጥ የዮሐንስ ወንድም ያዕቆብ አለ ማለት ነው። ለ12ቱ ታየ። ተመልከቱ እዚህ ጋር። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከዚያም አብዛኞቹ በሕይወት አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም ለያዕቆብ ታየ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ እንደዛ ያለ ተግዳሮት ለሚወረውርበት፣ ምክንያቱም በዚህ ሰዓት ያዕቆብ በልብ ስብራት ውስጥ ባይነገረንም ወንድምየው ነው፣ ታናሽ ወንድሙ ነው። ኢየሱስ ክርስቶስ ከሱ አንድ ከፍ ያለ ነው። ከዛ ሁለተኛው ያዕቆብ ነው። በልብ ስብራት ውስጥ የገዛ ወንድማችሁን እዚህ ውስጥ ታላቃችሁን ወይ አይሁድ አይደለም እዚህ ከተማ ላይ እርቃኑን አንጠልጥለው ቢሰቅሉት አይሁድ ምን ያህል ሊያፌዙባችሁ እንደሚችሉና አንገታችሁን ሊያስደፉ እንደሚችሉ ማሰብ ቀላል ነው። እሱ ብቻ አይደለም፣ እናት ደግሞ የምትባል አለ፣ በነፍሷ ሰይፍ ያለፈ ልጇ እናትህን እያየ ወንድምህ ተሰቅሏል፣ ምን አይነት ስብራት ውስጥ እንዳለ። ኢየሱስ ክርስቶስ ግን መጥቶ ከትንሣኤው በኋላ ራሱን ገለጠለት። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እንግዲህ መቼ ተጻፈ ለምንል ደግሞ ይሄ መጽሐፍ በ16 ዓመተ ምህረት ተጽፏል ተብሎ ይታመናል። ተደራሲያን እነማን ናቸው? በግልጽ እንደምናየው ቁጥር 1 ላይ ምዕራፍ 1 ቁጥር 1 ላይ እዛው በግልጽ እንደምናየው ለተበተኑት ለ12ቱ ነገዶች የሚል ነው። ያ ማለት ለአይሁድ ክርስቲያኖች ነው የተጻፈው ማለት ነው። ይህ ማለት በአዲስ ኪዳን መልእክታት ውስጥ ለአይሁድ ክርስቲያኖች የተጻፈው ብቸኛው መጽሐፍ ነው። አብዛኞቹ ለአሕዛብ ነው የተጻፉት። የመልእክቱ ዓላማ ምንድን ነው? የመልእክቱ ዓላማ ምንድን ነው? ለምንድን ነው ያዕቆብ ይህንን መልእክት ለተበተኑት 12 ነገዶች የጻፈበት? የመልእክቱ ዓላማ ምንድን ነው? በአሕዛብ መካከል ተበትነው የሚገኙ ክርስቲያኖች እንደምናውቀው የሐዋርያት ሥራ ምዕራፍ 8 ላይ በእስጢፋኖስ መገደል የተደረገ ነገር ነው። ይሄ መበተን አሁን የተበተኑ አይደለም፣ አይንጂ አይደለም፣ ፓስቴንስ ነው፣ ያለፈ መበተን ነው። ግን በአይሁድ መካከል ደግሞ እነዚህ አይሁዶች ተበትነው እንደ ዲያስፖራ ሆነው በዛ ግማሾቹ በልጽገዋል፣ ግማሾቹ ደግሞ እጅግ ደህይተዋል። እና ለተበተኑት የሚለው አሁን በስደት ላይ እየተበተኑ ያሉት ሳይሆን በዛን ጊዜ የተበተኑ አሁን ግን ዲያስፖራ ለሆኑት በአሕዛብ መካከል ነው ያሉት። ዲያስፖራ ስደተኛ የሚል ቃል ነው ያለው። አሁን እኛ እንደምንተረጉመው ዲያስፖራ ከገንዘብ ጋር ከሀብታም ጋር እንደምናያይዘው አይደለም። ስደተኛ የሚል ቃል ነው ያለው። እነዚህ ስደተኞች ትክክለኛውን የክርስቲያናዊ አኗኗር ትተው ስርዓት አልበኝነትን በመከተል ከትክክለኛው ከክርስቲያናዊ አኗኗር ኑሮ ዘይቤ ወጥተዋል። ስለዚህ እነዚህን ለመገሰጽ ብቻ አይደለም፣ ለማበረታታት እንዲጸኑ በደረሰባቸው ልዩ ልዩ መከራ እንዲጸኑ ሊያበረታታቸው ነው። ሀብታሞችን ደግሞ አሉ የድሆችን ገንዘብ የሚከለክሉ፣ ወደ ቤተ መቅደስ ሲገቡ የከበሬታን ወንበር የሚፈልጉ፣ እነሱን ደግሞ ለመገሰጽ ለማስጠንቀቅ ነው የተጻፈው። ክብር ለእግዚአብሔር ይሁን። እሺ ቁጥር 2 ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎድላችሁና ፍጹማን ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ምን እያለን ነው ያዕቆብ? ይሄ ያልተለመደ ነገር ነው። እንግዲህ በፈተና ውስጥ ላለ ሰው ማንም ሰው ኳየር ላይ የሚሆን ፓስተርንም ይሁን አባቶችንም ይሁን በልዩ ልዩ መከራ ውስጥ ያለ መጥቶ ችግራችንን ሲነግረን እንጸልይልሃለን ወይ ደግሞ ጸልየንለት እንሸኘዋለን። ያዕቆብ ግን እንደዛ አይልም። ልዩ ልዩ ፈተና ደርሶባቸዋል። አዎ እንደ ሙሉ ደስታ ቁጠሩት። ግን በእውነት ያዕቆብ እያለን ያለው ይሄንን መከራ ነው እንደ ሙሉ ደስታ ቁጠሩት ያለው? እስቲ እኔ መጽሐፉን ምክንያቱም ይላል የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ይቅርታ ጋር ነባ አለ። ስለዚህ በዚህ ልዩ ልዩ ፈተናው ስታልፉ ይሄ ፈተና የሚያስገኝላችሁ አንድ ነገር አለ። ምንድነው እሱ ካላችሁኝ ትዕግስትን ያስገኝላችኋል። ትዕግስት ታዲያ ምን ያደርጋል?
ትዕግስት ማግኘታችን ምንድነው ጥቅሙ? በፈተና ውስጥ ሳልፍ መታገሴ ምንድነው ጥቅሙ ልትሉኝ ትችላላችሁ። ፍጹማንና ምሉዓን እንድትሆኑ። ክብር ለእግዚአብሔር ይሁን። ፍጹም ሰው አለ? ኖ የለም። ወዴት እንድናድግ ነው? ወደ ምሉዕነት፣ ሙሉ ሰው ወደ መሆን፣ ክርስቶስን እየመሰለ ወደሚያድገው ወደዛ ሰው የሚያደርሳችሁ ትዕግስት ነው ይላል። ሃሌሉያ። ትዕግስት ነው ይላል። ስለዚህ የእምነታችሁ መፈተን የሚለውን ክፍል ስንወስደው በመጀመሪያ አንድ ጥያቄ ሁላችንም ሊጠይቅ፣ አንድ አዲስ ሰው እዚህ ካለ እምነት ምንድን ነው? እምነትስ ለምን ይፈተናል? እግዚአብሔርስ እምነትን መፈተን የፈለገው ለምንድን ነው የሚል ጥያቄ ልንጠይቅ እንችላለን። መጀመሪያ እምነትን ዲፋይን ስናደርገው ዕብራውያን 11:1 እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውንም ነገር የሚያስረግጥ ነው። አያችሁ፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ስለዚህ እምነታችን ታዲያ ይህ ለምን ይፈተናል? የኛስ ተስፋ ምንድን ነው? እዚህ ያለ ሕዝብ የተሰበሰበው እምነቱ ምንድን ነው? የሐዋርያቱ እምነት ምን ነበረ? እግዚአብሔር ከዚህ ችግር ያወጣኛል፣ እግዚአብሔር ያበለጽገኛል፣ እግዚአብሔር ቤትና መኪና ይሰጠኛል፣ በዚህ ነው የተሰበሰበው ወይስ እምነቱ ምንድን ነው? እምነታችን አንድ ነው። በጌታ በኢየሱስ ክርስቶስ አምነን የዳንን ሰዎች አንድ የምንጠብቃት ከተማ አለች። ሃሌሉያ። ይሄ ስርዓት ያልፋል፣ ይሄ ስርዓት ይለወጣል፣ እንደ መጎናጸፊያ ይጠቀለላል። አንድ ተስፋ ግን አለን። ሃሌሉያ። አዲስ ሰማይና አዲስ ምድር ከሰማይ የምትወርዳለች። ይሄ እምነታችን ነው። ሃሌሉያ ሃሌሉያ። ስለዚህ የሚፈተነው እምነታችሁ ሲፈተን ይሄኛው እምነታችሁ ነው። ከዚህ መንገድ እንድትወጡ እግዚአብሔር ያደርግልኛል አያደርግልኝም፣ ጸሎቴን ይመልሳል አይመልስም የሚለው እምነት አይደለም የሚፈተነው። እምነታችሁ ተብጠርጥሮ የሚፈተነው ምክንያቱም አንደኛ ጴጥሮስ 1:6 ላይ እንደዚህ ይላል፣ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይበላችሁ። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ክብር ለእግዚአብሔር ይሁን። ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ፣ ሃሌሉያ፣ ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥ፣ እሱ ብቻ አይደለም፣ ከተረጋገጠ በኋላስ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርና ውዳሴን እንዲያስገኝላችሁ ነው። ከዚህ የተነሳ እምነታችሁ ይፈተናል። ክብር ለእግዚአብሔር ይሁን። እምነታችን ሊፈተን የሚችለው የእምነታችን ትክክለኛነት ወይ ደግሞ እውነተኛነት እንዲረጋገጥ ሲባል እግዚአብሔር ይህንን እምነት ይፈትናል። እነ አብርሃም እነ ኢዮብ ፍቅራቸው ለእግዚአብሔር ያላቸው ነገር ከተፈተነው አንዱ ነው። አንድ ጥቅስ ልንገራችሁ ልስጣችሁና ልለፍላችሁ። ዘዳግም 8 ላይ እንደዚህ የሚል ቃል አለ። በልብ ያለው ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ 40 ዓመታት በምድረ በዳ መራ። በልብ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ እግዚአብሔር ሊፈትን ይችላል። ክብር ለእግዚአብሔር ይሁን። ሲፈትነን ግን ሊያጠፋን አይደለም፣ ከመንግስቱ ሊያስወግደን አይደለም። አንድ ነገር ብቻ ነው በዚህ ፈተና ውስጥ የሚሆነው፣ ትዕግስትን ያስገኝላችኋል። ሃሌሉያ፣ ትዕግስትን ያስገኝላችኋል። ትዕግስት ምንድነው? ባህሪ ነው፣ ባህሪ ነው። ምክንያቱም በፈተና ውስጥ የሰው ልጅ ትልቁ የሚፈተንበት መንገድ ትዕግስት ማጣት ነው፣ መነጫነጭ ነው፣ መቆጣት ነው። አሳፍን ሄዳችሁ ማንበብ ትችላላችሁ። እንዴት በኃጢአተኞች ቀንቶ እንዴት በእግዚአብሔር ላይ ሲቆጣ እንደነበረ። በከንቱ ነው እጆቼን በንጽህና የጠበቅኩት እያለ ግን ወደ እግዚአብሔር ማደሪያ ሲገባ ነው እሱ መጨረሻቸውን እስኪያስተውለው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ሰዎች ልዩ ልዩ ፈተና፣
ልዩ ልዩ መከራ እየደረሰባቸው ይገኛል። ከነዚህ መካከል ምንድነው ይሄ ልዩ ልዩ ፈተና ልዩ ልዩ መከራ እየደረሰባቸው ያለው ብለን ስንጠይቅ አንደኛ የአይሁድ ክርስቲያኖች በመሆናቸው ብቻ በአሕዛብ መካከል ስላሉ በመጀመሪያ ደረጃ መከራ ይደርስባቸዋል። አይሁዳውያን ስለሆኑ ብቻ ያሉት በአሕዛብ መካከል ስለሆኑ መከራ ይደርስባቸዋል። እሱ ብቻ አይደለም፣ የአይሁድ ደግሞ ክርስቲያን ስለሆኑ ደግሞ ከራሱ ከአይሁድ ጌታን ካላመኑት ከአይሁዳውያን ደግሞ መከራ ይደርስባቸዋል። እሱ ብቻ አይደለም፣ እጅግ በጣም የደህዩበትን መንገድ ቀጥሎ ያሉት ወዳጆች ያወሯቸዋል። በፀሐይ ተንቃክተው አጭደው ኮትኩተው አርሰው ደሞዛቸውን ሲጠብቁ ደሞዛቸውን ይከለከላሉ። እነዚህ ሰዎች በቃ ችግር የለውም ደሞዛችንን ብንከለከል እግዚአብሔር ቤት ሄደን እንጽናናለን ብለው ወደ እግዚአብሔር ቤት ሲገቡ ደግሞ ከታች ተቀመጡ። የከበረ ልብስ ያላቸውና ያጌጠ ልብስ የለበሱትን ጥሩ ቦታ ይሰጣቸውና እነዚህን ሰዎች መሬት ላይ ተቀመጥ፣ ከእግራቸው በታች ተቀመጡ። ልብ ይሰብራል በጣም። ይሄ ሁሉ ግን ምንድነው የሚያስገኝላቸው? ትዕግስትን ያስገኝላቸዋል። ሃሌሉያ ሃሌሉያ። ለምን መሰላችሁ ትዕግስት የሚያስፈልጋችሁ? ቁጥር 12 ላይ በግልጽ ይነግረናል። ትዕግስት በፈተና ስለ መጽናትን፣ በፈተና ላይ ስለ መቆየትን፣ ፈተናን አሸንፎ ድል አድርጎ መውጣትን ያስተምረናል። በፈተና የሚጸና ሰው የተባረከ ነው። ሃሌሉያ። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት፣ ይሄን ቃል በደንብ አድርጋችሁ ስሙኝ። እግዚአብሔር ለሚወዳቸው አይደለም ባይዘ የሚሉት። በዚህ ፈተና ውስጥ ያንተ መውደድ ነው የሚፈትሸው። ያዘጋጀው ይሄንን የህይወት አክሊል ለማን ነው? እግዚአብሔርን ለሚወዱት ተስፋ የሰጠውን የህይወትን አክሊል ይቀበላል። ክብር ለእግዚአብሔር ይሁን። አንድ ሰው እጅግ በጣም መከራ ደረሰበትና ለአንድ ጓደኛው ሲያወራ ልዩ ልዩ ፈተና ደረሰበትና እና ያ ሰው በፊት በገጠር ስለነበረ ገጠር የነበረውን ይሄ ትሬንድ ያውቀዋል እና ይሄ በእርሻ ሰዓት የሚደረገውን እንደዚህ አለው። እግዚአብሔር ድሮ ገጠር እንደምናደርገው እህሉን ከገለባው እንደምንለየው በመዳበሪያ ውስጥ ከቶ እህል እንደዛ በዱላ እንደሚደበድቡት ጀርባዬን እየደበደበኝ ነው አለ። እየቆሰልኩ ነው አለ። ከዛ ጓደኛው እጅግ በጣም የጌታ ነገር የገባው ነው እና እንደዚህ አለው፣ ዓላማውን ግን ታውቃለህ አለው። ስንዴው ሲደበደብ ያ መዳበሪያ ሲደበደብ ዓላማው ስንዴውን ወደ ጎተራ አድርጎ ገለባውን ደግሞ ለማቃጠል ነው አለው። ስለዚህ እግዚአብሔር ወደ ጎተራው ወደ መንግስቱ ሊያፈልስ እንጂ ዓላማው አንተን መደብደብ አይደለም አለው። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ቁጥር 5 ከእናንተ ግን ማንም ጥበብ ቢጎለው፣ የሚገርም ቃል ነው። እንግዲህ ፈተናን የምናልፍበት አንኳር የሆነውን ነገር ያዕቆብ ሊነግረን ነው። በደንብ አድርጋችሁ ስሙኝ። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም፣ እደግመዋለሁ፣ ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን ይላል። ጥበብ ምን ያደርጋል? አሁን እዚህ ጋር በፈተና እያለፈ ላለ ሰው፣ በመከራ እያለፈ ላለ ሰው ጥበብ ምን ያደርግለታል ብላችሁ ልትጠይቁ ትችላላችሁ። ምክንያቱም ከጥበብ ጋር ስናነሳ ሁሌም በአእምሯችን የሚመጣው ሰለሞን ነው እና ሰለሞን አንዴ በገባኦን በራእይ ዘው ባለበት መስዋዕትን ካቀረበ በኋላ እግዚአብሔር ይገለጥለትና ምን እንድሰጥ ትወዳለህ ብሎ ጠየቀው። ስለዚህ ሰለሞን ያለውን የተቀበለውን ንግስና ክብደቱን ለእግዚአብሔር ነገረው። ከዚህ የተነሳ እኔ ግራዬንና ቀኜን እንኳን መለየን ማልችለኝ፣ ሕዝብ ደግሞ እንደምታየው ነው፣ ቁጥሩ እንደ ምድር አሸዋ ነው፣ እንደ ሰማይ ከዋክብት ነው። ይህንን ሰው ለማስተዳደር
ማስተዋልን እንድትሰጠኝ ብሎ ጠየቀው። ክብር ለእግዚአብሔር ይሁን። ጥበብን እንዲሰጠው ጠየቀው። ከዛ እግዚአብሔርም ይላል መጽሐፉ በዚህ እጅግ ደስ አለው። ሰርፕራይዝ ሆነ። ለምንድን ነው ሰርፕራይዝ የሆነው ብላችሁ ከጠየቃችሁ እግዚአብሔር ራሱ ነው ይሄንን የሚነግረን። ምን አለ መሰላችሁ? ለራስህ ረጅም ዕድሜን ወይ ደግሞ ብልጥግናን፣ አይ ደግሞ በሶስተኛ ደረጃ ደግሞ የጠላትህን ነፍስ አልጠየቅምና ካንተ በኋላ ካንተ በፊትም እንዳይነሳ አድርጌ ጥበብን እሰጥሃለሁ አለ። አያችሁ እግዚአብሔር እንዴት ደስ! ለዚህ ነው ጥበብን ሲሰጥ እግዚአብሔር ሳይነቅፍ ድክመትህን ሳያይ ማለት ነው። ባይዜ ችግርህን ሳያይ ያለብህን ጉድለት ሳያይ፣ እሱ ብቻ አይደለም በልግስና ከዛሳ ለተመረጡት ለፓስተሮች ለአባቶች ኖ ለሁሉም ሃሌሉያ፣ ለትንሹም ለትልቁም ሳይነቅፍ በልግስና ለሁሉም ይሰጠዋል አለው። ምን እያለ ነው ታዲያ? በጣም ይገርመኛል። ባይዜ እግዚአብሔር ይሄንን እያወራ ያለው አንደኛ ሰለሞንን አንደኛ ምን አለው? ረጅም ዕድሜ አልጠየቅምና፣ ሁለተኛ ገንዘብን ወይ ደግሞ ንዋይን አልጠየቅምና፣ በሶስተኛ ደግሞ የጠላትን ነፍስ አልጠየቅምና ሲል ምን እያለ መሰላችሁ? እኔና እናንተ ለጸሎት ስንቀርብ ምን ጠይቀውን ጥያቄ ለሰለሞን እየነገረው ነው። ሰዎች እኔ ጋር ሲቀርቡ ስጠይቃቸው አይደለም ሲቀርቡ የሚጠይቁት ረጅምን ዕድሜን ነው፣ ብልጥግናን ነው ወይ የጠላቶቻቸውን ነፍስ ነው እያለ ነው። ባይዜ ይሄን ነው ሰው ሲቀርብ የሚችል። ክብር ለእግዚአብሔር ይሁን። እግዚአብሔር ግን ይሄንን ጥበብ ይስጠን፣ ይሄንን ጥበብ ይስጠን። ይሄ ጥበብ ታዲያ በዚህ ፈተና ውስጥ ምንድነው ካላችሁ፣ ይሄ መንፈስ ቅዱስ ከሚሰጠን 7 ከተዘረዘሩት ውስጥ አንዱ ጥበብ ነው። የእግዚአብሔር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ ራስን የመግዛት የእውቀት መንፈስ ከተባሉት ውስጥ አንዱ የጥበብ መንፈስ ነው። ታዲያ እቺ የጥበብ መንፈስ ምንድነው የምትሰራው በዚህ ፈተና ውስጥ ካላችሁ፣ እግዚአብሔር ይህንን ፈተና በህይወታችሁ ለምን እንዳመጣ የምታስረዳ ጥበብ ናት። ክብር ለእግዚአብሔር ይሁን። ይሄ ጥበብ ካልገባን ከፈተና ውስጥ ለመውጣት እጅግ እንቸገራለን። ምክንያቱም የመጣው ፈተና እነዚህ ሰዎች ተምታተዋል። ቅድም 13 ላይ እንዳነበብኩላችሁ በስጋ በራሳቸው ምኞት ያመጡትንም ፈተና በእግዚአብሔር እንፈተናለን እያሉ። ስለዚህ እግዚአብሔር ይህንን ፈተና በህይወቴ ያመጣው ለምንድን ነው? መጨረሻ ውስጥ ምንድን ነው? በዚህ ቻሌንጅ ውስጥ እያለፍኩ ያለሁትስ ለምንድን ነው? ካለበለዚያ እጅግ በጣም ብዙ ዘመን ከዛው ፈተና ሳንወጣ ልንቆይ እንችላለን። ለዚህ ምሳሌ የሚሆነን ዳዊት ነው። ይቅርታ፣ ዳዊት አንድ ጊዜ መጽሐፉ የሁለተኛ ሳሙኤል ምዕራፍ 21 ላይ ያለ መጽሐፍ ነውና ክፍል ነው። መጽሐፉ እንደዚህ ይላል፣ በዳዊትም ዘመን 3 ዓመት ያክል ቀጥሎ ረሃብ ሆነ ይላል። ከዛ ዳዊትም የእግዚአብሔርን ፊት ጠየቀ። 3 ዓመት ተኩል ያህል 3 ዓመት ያህል ቀጥሎ ረሃብ ነው። ከዛ እግዚአብሔር ምን ቢለው ጥሩ ነው? የገባኦንን ሰው ስለገደለ በሳኦልና በቤቱ ደም አለበት አለ። ምን አገናኘው? በሳኦል ዘመን ለተሰራ ጥፋት ዳዊት 3 ዓመት ሙሉ በዳዊት ዘመን ረሃብ ለምንድን ነው የሚሆነው? እናስተውል። ይህንን ጉባኤ ጠይቃለሁ። አሁን ይህን የማወራውን ክፍል በጥንቃቄ እንዲሰማኝ እግዚአብሔር በእርግጠኝነት በውስጣችሁ አንድ ሰው ይልካል፣ ቤተ ክርስቲያንን ጨምሮ። ምክንያቱም በዚህ ዘመን በእኛ ዘመን የተሰራ ስህተት አይደለም ብሎ ልትወስድ አትችልም ቤተ ክርስቲያን። በሳኦል ዘመን ስለተሰራው ስህተት ዳዊት 3 ዓመት ረሃብን ይከተል። ከዛ በኋላ ዳዊት የገባኦንን ሰዎች አስጠራቸው። ከዛ መጽሐፉ እንደዚህ ይላል፣ የገባኦንም ሰዎች ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም ይላል። የእስራኤል ልጆችም ምለውላቸው ነበር። ሳኦል ግን እግዚአብሔር ይገስጸው፣ ሳኦል ግን ለእስራኤል ልጆችና ለይሁዳ ስለቀና ሊገላቸው ወዶ ነበር ይላል። እነዚህ
የገባኦን ሰዎች መጽሐፈ ኢያሱ ምዕራፍ 9 ሄዳችሁ መመርመር ትችላላችሁ፣ ማየት ትችላላችሁ። እንዴት እስራኤል ከግብጽ የወጣው እስራኤል ኢያሪኮንና ጋድን እየገዳደሰ ሲመጣ ልብሳቸውን ያረጀ ልብስ አድርገው ያረጀ አቁማዳ ይዘው የሻገተ እንጀራ ይዘው ኢያሱን ተገናኙት። በቃ ታሪኩን የምታውቁት ነው። በዛ መንገድ ነው የገቡት። ኢያሱ ግን እምነቱን ሲያሳያቸው አይቷል። ልክ በሶስተኛው ቀን ይሄንን እውነት ሲያውቁ ልክ የእስራኤል ሕዝብ ሊገሏቸው ሲሰበሰቡ አይሆንም አለ። አይሆንም፣ አትነኳቸውም። ለምን? በአምላካችን ስም ምለንላቸዋል እንዳንነካቸው። እምነት ማለት ይሄ ነው። እምነት ስራን ሲሰራ ማለት ይሄ ነው። ባይዜ ሳኦል ግን አያጁት አይደል? ሰውን ለማስደሰት ብሎ ይሁዳንና የእስራኤልን ሕዝብ ለማስበዘት ብሎ ይገላቸው ነበር። ከዛ ዳዊት አስጠራቸውና የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ አለ። ማስተሰሪያውስ ምንድነው ብሎ ጠየቃቸው። እንደዚህ ያሉት በእኛና በሳኦል መካከል በቤቱና በቤታችን መካከል ያለው ጸብ የብርና የወርቅ አይደለም። እሺ የምትፈልጉትን ጠይቁ ሰጣችኋለሁ አለ። በእስራኤል ዳርቻ እንዳንቀመጥ መፍረሳችንን ካሰበው ሰው ከዚህ ሰው ልጆች 7 ሰዎች ስጠንና ለእግዚአብሔር በተመረጠው ተራራ በሳኦል አገር በጊልባ እንስቀላቸው አሉት። ዳዊት እሰጣቸዋለሁ አለ። ገባው። ይሄ ጥበብ ገባው። አሁን ከችግሩ ለመውጣት እግዚአብሔር አንድ መንገድ ጠቁሞታል። ምክንያቱም 3 ዓመት ያህል ረሃብ ሲሆን በመጀመሪያው ዓመት ምናልባት ዳዊት እምነቴ እየተፈተነ ነው ብሎ ቁጭ ብሎ ሊሆን ይችላል። በሁለተኛው ዓመት ደግሞ ወደ ፍልስጤምና ወደ አማሌቅ ከተማ ገብቼ ምርኮን በዝብዤ ይሄንን ረሃብ አልፈዋለሁ ሲል አሁንም ረሃብ ነው። በሶስተኛው ዓመት ዝመራ ዘርቼ ስሰበስብ ሳጭድ ከዚህ ችግር ወጣለሁ ብሎ ሲያስብ አሁንም ረሃብ ነው። አንዳንድ በህይወታችን የሚደርሱ መከራዎች እንድታስቡ ፈልጋለሁ። እግዚአብሔር ምን እየተናገራችሁ ነው? ማንን አሁን በህይወታችሁ ትዝ እያላችሁ ነው? የእውነት እምነታችሁ እየተፈተነ ነው ወይስ እንደ ገባኦን ህዝብ ሳኦል እንዳስጨነቃቸው ሰዎችን ለማስደሰት ብሎ ልባቸውን እንዳቆሰለው በዛ ምክንያት ቢዝነሳችን ተዘግቶ እንደሆነ በደንብ አድርጋ አስተውል። ቤተክርስቲያንን በምታልፈው መከራ ውስጥ በዚህ ቤተክርስቲያን ውስጥ ወጥመድ ተዘርግቶበት ጉድጓድ ተምሶብኛል ስላለው ሳይሆን በስርዓት ወጥመድ ተዘርግቶበት በዚህ ጉባኤ የተደነገገበት የተቀጣ አላግባብ በእግዚአብሔር ፊት አምርሮ ያለቀሰ ማን ነው ብላ ሴንስ ልታረግ ይገባል። ምክንያቱም መጽሐፍ ሲናገር ከቀደሙ ጀምሮ የተፈራረሱት ፍርስራሾች ይሰራሉ፣ አንተም የመኖሪያ መንገድ አዳሽ ትባላለህ ይላል ኢሳይያስ 58 ላይ። ምክንያቱም ቢጸልዩ ቢጾሙ መልስ የለም። እኔ መረጥኩት ጾም ይሄ አይደለም ብሎ እግዚአብሔር ነግራቸዋል። የበደልን እስራት እንድትፈቱ ነው። ክብር ለእግዚአብሔር ይሁን። ከዚያ ወስዶ 7ቱንም ሰዎች ሰጣቸውና በጊልባ ወስደው ሰቀሏቸው። በጣም የሚያሳዝን ታሪክ። ዮሲ ምናልባት እቺን ክፍል ብታነብልኝ ደስ ይለኛል። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 10 ላይ ሁለተኛ ሳሙኤል ምዕራፍ 21 ከቁጥር 10 የእግዚአብሔር ቃል እንደዚህ ይላል። የኢዮኤልም ልጅ ሪጽፋ ማቅ ወስዳ ከመከር ወራት ጀምሮ መጽሐፍን እንግዲህ ብሉይ ኪዳንን በደንብ ያጠናችሁ ሰዎች እዚህ የበረታችሁ ሰዎች እንዳለ አውቃለሁ። አንብብልኝ። ከመከር ወራት ጀምሮ ዝናብ ከሰማይ እስኪዘንብ ድረስ። ስሙኝ፣ ከመከር ወራት ጀምሮ ዝናብ ከሰማይ እስኪወርድ ድረስ በድንጋይ ላይ ዘረጋችሁ። አነጠፈችና ቁጭ አለች፣ ተኛችበት። በቃ በቀንም ወፎች በሌሊትም አራዊት ያርፉባቸው ዘንድ አልተወችም። በቃ በቀን ወፎች በሌሊትም አራዊቶች። ምን አይነት ስቃይ ነው ያየችው? ከመከር ወር ዝናብ ከሰማይ እስኪወርድ ድረስ መጽሐፍትን ሳይኘው ራሱ ማብራሪያው ከ2 ወር በትንሹ እስከ 3 ወር የሚፈጅ አንጥፋ ማቅ ወስዳ ተሰቅለው ባሉበት በቀን ወፎች እንዳያርፉበት
በሌሊት አራዊት እንዳይነካው እሺ እያለች ማለት ነው። እሺ እያለች ከዚህ በኋላ ይላል እግዚአብሔርም ስለ እስራኤል የተጸለየውን ጸሎት ሰማ። ከዚህ በኋላ ባረካቸው። አሜን አትበሉ፣ አሜን አትበሉ። ከባድ ነው። አንዳንድ ጊዜ ንስሐ ብቻ ገብተን የማናልፈው ችግር አለ። የበደላቸውን ሰዎች ለዚህ ነው መጽሐፍት ሄደ መባን ከማቅረብ በፊት አስቀምጠ ሄደ ተገናኘው የሚለው። አንዳንዶቹን ሄደን ለዚህ ነው እዚሁ ምዕራፍ 5 ላይ እናንተ ደሞዛቸውን የከለከላችኋቸው እነዛ ሰራተኞች የነዛ ጩኸት ወደ እኔ ደርሷል። አዲስ ኪዳን ነው የሚሰቀል ሰው የለም እንዳትሉኝ። አዲስ ኪዳን ችግሩ የቱ ጋር ህይወትን እንደሰቀለ ኑሮ እንደሰቀለ ቢዝነስን እንደሰቀለ አታውቀውም። ጥበብ ግን ስራዋን ትሰራለች። ጥበብ ግን ታሳውቃለች። ክብር ለእግዚአብሔር ይሁን። 3 ወር ያህል እንደዛ በዝናብ በፀሐይ ቁጭ ብላ ከዛ በኋላ ዳዊትን እግዚአብሔርን ጠየቀ። እግዚአብሔርም ስለ እስራኤል ዝናብን ልኮ መለሰ። ስለዚህ የጌታ የተወዳችሁ የጌታ ቤተሰቦች እውነት እምነታችን እየተፈተነ ነው? በዚህ በልዩ ልዩ መከራ ውስጥ ስናልፍ እምነታችን እየተፈተነ ነው ወይስ ነገሮቻችንን የያዘው ነገር አለ? ያቺ ደሞዟን የከለከላት የቤት ሰራተኛ ሻንጣዋን አራግፈን በነፃ የሰደርናት በጌታ ፊት እጮቹ ያለቀሰችው ያቺ ትንሽ ብላቴና ምናልባት እንድታስቡ እወዳለሁ። ክብር ለእግዚአብሔር ይሁን። ቁጥር 6 ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች አገኛለሁ ብሎ አያስብ። እርሱም በሁለት ሐሳብ የተያዘና በመንገዱም ሁሉ የሚወላውል ነው። በተወሰነ መንገዱ አይደለም ባይዜ ይሄ በመንገዱም ሁሉ የሚወላውል ነው። በመንገዱ ሁሉ አማራጮችን ለመጠቀም የሚፈጥን ሰው ነው። በመንገዱ ሁሉ ጉቦን ለመስጠት የሚፈጥን ሰው ነው። ሲታይ እምነት ያለው ይመስላል፣ ሲታይ ጥበብ ያለው ይመስላል። ግን በሁለት ሐሳብ የሚለው ባይዜ እግዚአብሔር ያደርግልኛል አያደርግልኝም የሚል ወይ ደግሞ በጸሎት ጸሐት እንደምንነቃቃው እግዚአብሔር የኤርትራን ባህር እንደከፈለ እግዚአብሔር ምርኮን እንደበዘበዘ ምርኳችንን እያለ እንደምንጸልየው አይደለም። ይሄኛው ሐሳብ የሚያወራን በሁለት ሐሳብ እግዚአብሔርንም የሆነም አንድ ፕሪኮንዲሽን ይዟል ማለት ነው። ሊወጣ ማለት ነው። እግዚአብሔር ከዚህ ይጠብቀን። ምንድነው ታዲያ አሁን ከዚህ ፈተና ለማምለጥ ከእግዚአብሔር ውጪ በሁለት ሐሳብ እያነከስን ረግጠን ሬዲ ሆነን ያለ ነው። ያ ሰው ግን ከጌታ አንዳች አያገኝም። እድሜውን ይፈጃል እንጂ ከጌታ በግልጽ ነው የሚነግረው፣ አንዳች አያገኝም። ከእግዚአብሔር ላይ አይናችሁን አንስታችሁ በገንዘባችሁ በዘመዳችሁ በሆነ ነገር ረግጣችሁ የምትተማመኑ ሰዎች ሸምበቆን የሚደገፍ ምን እንደሚሆን መጽሐፍ ይነግረናል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ጥበብ ስራዋን ትስራ። እግዚአብሔር ጥበብን ይስጠን፣ እግዚአብሔር ጥበብን ይስጠን። መክብብ መጽሐፍ ላይ አንድ የምወደው ቃል አለ። ብረት ቢደነዝዝ ሰውም ባይስለው ኃይልን ያበዛል ይላል። ጥበብ ግን ስራን ለማከናወን ትጠቅማለች። ብረቱ ደንዝዞ ሰውየው እንጨት ይፈልጣል፣ ኃይል ይጨርሳል። ጥበብ የምታደርገው አንድ ነገር ነው። ትመጣና የደነዘዘውን ብረት ስላ እንጨቱን መፍለጥ ነው። ምን እያለን ነው? ብዙ ጸሎት፣ ብዙ መፍለጥ፣ ብዙ ጾም ጸሎት ማወጅ፣ ብዙ በእግዚአብሔር ፊት መጮህ፣ ውጤት ግን ጥቂት ነው። ደንድኗል። ኃይል እያበዛ ነው። ጥበብ ስራዋን ትስራ። ችግር ከየት እንደመጣ እወቅ። ሳለው ራስህን። ችግር ከሚስት ጋር ከሆነ ፍታ። ጸሎታቸው እንዳይከለከል አብሯቸው ይኑር ተብሎ ከሚስት ጋር አንድ የመጣ እንድንጸልይልህ አታድርገን። ለዚህ ነው ፓስተርዬ ከዚህ በኋላ ሰው ችግሩን ሲያወራ መከራውን ሲያወራ ቅድም ያ ልጅ እንደታመመው ምክንያቱም ኃይል ልንጨርስ ነው። ዝም ብለን ልንፈልጥ ነው። መከራችንን ልናይ ነው። ጸሎት የለም፣ መልስ የለም፣ ጥበብ የለማ። ችግሩ ከየት እንደሆነ አላወቅንም። ጥበብ ስራዋን ትስራ።
መጠየቅ አለብን። አፍን አርግ ብለን እንደዛኛው ዶክተር እንደመረመረው መተኛት ካለበት ይተኛል። አንደበቱን ሳይገታ የድሆችን ገንዘብ ሳይከፍል እጆችን ለድሃ ሳይዘረጋ ዓለምን እየወደደ ምዕራፍ 4 ላይ ዓለምን የሚወድ የእግዚአብሔር ጠላት ሆኗል እያለ ቅሚያና ዝርፊያ በማዕከላቸው የመጣው ውጊያ ከየት መጣ እያለ ይሄንን ካረጋገጠን በኋላ በንጽህናና በእውነተኛ የክርስቲያናዊ አኗኗር እየኖረ እንደሆነ ስናረጋግጥ የእምነቱ መፈተን ስለሆነ እንጸልይለታለን እግዚአብሔር ቶሎ እንዲመልስለት። በአደገኛ ሁኔታ ውስጥ ተውጦ ተይዞ ጥልፍልፍ ብሎ እኛ ኃይል እየጨረስን ነው። እኔን ጨምሮ እኔ ሲገባኝ ጌታ ምስክሬ ነው የምላችሁ ከ15 ዓመት በፊት ያሳዘንኩትን ሰው ሄጄ ይቅርታ ጠይቄያለሁ። ሻሸመኔ ነው ሲባል እየሄድኩኝ፣ መናሪያ ነው የሚሰራው ሲባል እየሄድኩኝ። ለምን መሰላችሁ? እጅግ በጣም ልቡን ስለሰበርኩት ያ መራራ ለቅሶ ያለቀሰው ቅድም አይታችኋል። የገባውን ሰዎች አሕዛብ ናቸው፣ ግን እግዚአብሔር እንዲጠነቀቅላቸው ይሁ። ያ ማለት ምን ማለት መሰላችሁ? የበደልኩት ሙስሊም ነው፣ የበደልኩት ኦርቶዶክስ ነው፣ ክርስቲያን ስላልሆነ አይመለከተኝም እንድትሉ ነው። ባይዘ እግዚአብሔር የሆነን ሰው በህይወታችሁ እያሳሰበና እያመጣ እንደሆነ ተስፋ አድርጋለሁ። እዚህ ክፍል ላይ የቆየሁት ባይዜ ሰዓቱን ልሻማና ልጨርስ ሳይሆን መቆየት ያለብኝ ቦታ ላይ የቆየው ማለፍ ያለብኝን ለማለፍ ነው። ክብር ለእግዚአብሔር ይሁን። ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የህይወትን አክሊል ያገኛል። በቃ ይሄው በግልጽ ነገረን። ይሄ ከእግዚአብሔር የሆነውን ፈተና፣ ከእምነት የሆነውን ፈተና፣ በልብ ያለውን ሐሳብ ለማወቅ የፈተነውን ፈተና፣ የእምነትን እውነተኛነት ለማረጋገጥ የፈተነውን ፈተና በዚያ ፈተና ውስጥ ሆኖ ሲቋቋም ትዕግስትን ሲያገኝ ሙሉ ሰው ሲሆን ሲያድግ አንድ ነገር ላይ ይደርሳል። እግዚአብሔር ለሚወዱት እሱ ላስከበሩት አንድ ተስፋ ሰጥቷል። የህይወት አክሊል ይባላል። እሱን ይሰጠዋል። ክብር ለእግዚአብሔር ይሁን። ቁጥር 13 ላይ አሁን ላይ ነው እንግዲህ ከባዱ ጥያቄ አሁን ነው እንግዲህ በፈተና የሚጸና ሰው የተባረከ ነው ካለ በኋላ ማንም ሲፈተን እግዚአብሔር ፈተነኛ ይበል እያለ ነው። ምን እያለ ነው? እዚህ ጋር እግዚአብሔር ይፈትናል እያለን ያዕቆብ ቁጥር 13 ላይ ሐሳቡን ቀይሮ ማንም ሲፈተን እግዚአብሔር ፈተነኛ ይበል። በግልጽ ምን እያለ ነው ያዕቆብ? አትምታቱ ወይ ደግሞ አታምታታ። የእምነትን ፈተናና በራስ ክፉ ምኞት ስትሳብና ስትታለል የሚመጣውን ፈተና ለይ። እግዚአብሔርን አታመካኝ። ያ ማለት ግን እግዚአብሔር ከዛ መከራ አያወጣም እያልኳችሁ አይደለም። እግዚአብሔር ከዛ ችግር አያወጣም እያልኳችሁ አይደለም። እግዚአብሔር በምሕረቱ ባለጠጋ ነው። ኃላፊነቱን ግን ራስህ ውሰድ። ክፍሉን እንየው። ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም፣ እርሱም ማንንም አይፈትንም። እግዚአብሔር በክፉ በእንደዚህ አይነት ፈተና በምኞት ፈተና አይያዝም፣ አይፈተንም። ሁሉ የእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። በዚህ አይያዝም። ስለዚህ እሱ ራሱ በዚህ በምኞት ፈተና ማንንም አይፈትንም። ታዲያ እንዴት ነው ሰው የሚፈተነው? ነገር ግን እያንዳንዱ የሚፈተነው በራሱ ሐሳብ በራሱ ክፉ ምኞት ሲሳብና ሲታለል ነው። እቺ ሲሳብና ሲታለል የሚለውን ላውራችሁና ክፍሌን ሰብሰብ አድርጌ እጨርሳለሁ። ሲሳብ የሚለው አንደኛ ክፉ ምኞት አለ። በራሱ ምን ምኞት? ክፉ ምኞት። ባይዜ ምኞትንና ክፉ ምኞትን መለየት አለብን። ጳውሎስ ለጢሞቴዎስ ከክፉ የጎልማሳነት ምኞት ራቅ ይለዋል። ከጎልማሳነት ምኞት ራቅ ቢለው
ትክክል አይደለም። የጎልማሳነት ምኞት ሲጀመር ከሌለ በውስጥ ቤተክርስቲያንም ፓስተር ቅድሚያ እኔ ሳገባ የጠየቀኝ ፍላጎት አለ ነው። ምኞት ግን ወደ ክፉ ምኞት ይቀየራል። በምን ሲሳብ? በክፉ ምኞት ሲሳብ በሉ እስኪ አንድ ጉባኤው። ሁለተኛ ደግሞ ሲታለል በሉልኝ። ምንድነው ይሄ ሲሳብ? ሲሳብ የሚለው ቃል የአይ ኮንታክት፣ ይሄ በአይን የሚገባን አይተን ከመከራችን ከችግራችን፣ ይሄ ዶኪሞስ ይለዋል ግሪኩ፣ ከመጽናት ውስጥ ዶኪሞስ አፕሩቭድ ከምንሆንበት ውስጥ ከዚህ መከራ ውስጥ ሾልከው ለመውጣት አቋራጭ መንገድን የፈለጉ ሰዎች ናቸው። በራሳቸው ክፉ ምኞትና ሐሳብ ወንድሞች ሆይ አትሳቱ ይላል። በጎ ስጦታና ፍጹም በረከት ከማን ነው? ከእግዚአብሔር የሚመነጨው ይሄ ነው። ክፉ ምኞት ከእግዚአብሔር አይመነጭም። ስለዚህ እንደው ክፍሉን እንደው ሄደን ባናይም ዳዊትን ማየት ትችላላችሁ። ቤርሳቤን የኦርዮንን ሚስት እንዴት አድርጎ እንዳያት ማየት ችግር አለው እንዴ? ችግር የለውም። ምን አለ ዲዛይሩን አስተካክሎ ፍላጎቱን አስተካክሎ እግዚአብሔር የሰጡኝ እዚህ ጋር ከ10 የሚበልጡ የራሴ የሆኑ ሚስቶች አሉ ብሎ ቢዞር አለቀ እኮ። ምኞቱ በውስጡ ያለው ዲዛይር ወደ ክፉ ምኞት ተቀየረበት። እረፍት ነሳው ያየው ነገር። ከዛ በኋላ አስጠራትና ያደረገውን ነገር ታውቃላችሁ። ኦርዮን እንኳን አሕዛብ የሆነው ሰውዬ ታቦቱ በውጭ ሆኖ በጦርነት ሜዳ ሆኖ ሰክሮ ይሄን አላደርግም የሚለው ያ ኦርዮን ዳዊት እግዚአብሔር የልብ ያለው ሰው ዲዛይሩን ኮንትሮል ማድረግ ባለመቻሉ፣ ፍላጎቱን በውስጡ ያለውን ፍላጎት መቆጣጠር ባለመቻሉ በአይኑ ተሳበ። አይገርምም? ከዛ ደግሞ አንድ ደግሞ የምሳሌ መጽሐፍ ምዕራፍ 7 ላይ ያለውን ሲታለል የሚለውን ነገር ጥቂት ነገር ላንሳላችሁ። በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩ፣ ከአላዋቂዎች መካከል አስተዋልኩ፣ ከጎበዛዝትም መካከል ብላቴናው አእምሮ ጎሎ አየሁት አለ። ይሄ አእምሮ ጎሎት የሚለው ቃል አብዶ አይደለም፣ ባይዜ እብዶ ነው ማለቱ አይደለም። ዕውቀት ጎሎ አየሁት፣ ብላቴናው ማስተዋል ጎሎት አየሁት፣ ጥበብ ጎሎት አየሁት። ከዚህ የተነሳ በመንገዷ ሲመላለስ ያዘችውና እንዴት አድርጋ ፍላጻዋ ጉበቱን እስኪወጋ ድረስ በሬ ለመታረድ እንዴት እንደሚነዳ ወፍ ወደ ወጥመድ እንዴት ፈጥና እንደምትሄድ እንደገባ የምታውቁት ታሪክ ነው። እንዴት በአንደበቷ በለሰለሰ ምላሷ በለሰለሰ አንደበቷ ሲሳብና ሲታለል የሚለው ቃል ይሄኛው ነው። አይታችኋል? አንደኛ ስናይ ነው ማየት ችግር የለውም። ባየነው ነገር ግን ስንቆይና ያንን ነገር ወደ ውስጣችን ከተን ማሰላሰልና ማሰብ ስንጀምር ወደ ዲያሎጉ እንገባለን። ወደ ምን እንገባለን ማለት ነው? ወደ ድርድር ውስጥ እንገባለን። ግን ምንድነው መሰላችሁ? ይሄ ጥበብ ከውስጣችን ሲጠፋ ወይ ደግሞ ዲያብሎስ መጥቶ የሚያደርገው አንድ ትልቁ ነገር እና ዋናው ነገር በምኞት መሳብና መታለል። ችግሩ ምንድነው ካላችሁኝ፣ መጨረሻው ወይ ደግሞ ምላሹ የዚህ በስጋ ወይ ደግሞ በሌላም የምንሰራው ኃጢአት መጨረሻው ምን እንደሆነ ከአእምሯችን ማጥፋት ነው። አይገርምም? ሰይጣን ይመጣና የሚወስድብን ጥበብ ኃጢአት እንድንሰራ አይደለም። ዓላማው ኃጢአት እንድንሰራ አይደለም። ኃጢአት መስራትስ ምን ችግር ካለው ብሎ ብዙ ነገር ሊላት ይችላል። ሔዋንን እንዴት እንዳሳታት፣ እባብ በተንኮሉ እንዴት ሔዋንን እንዳሳታት ጳውሎስ ይነግረናል። ግን ምንድነው መጨረሻውን? ብድራቱ ምንድነው? የኃጢአትስ ዋጋ ምንድነው የሚለውን መጨረሻውን ያጠፋብናል።
ይህንን ዕውቀት መጥቶ ይወስድብናል። ይህንን መጨረሻ ግን ያዕቆብ ሲነግረን እንደዚህ ይላል፣ ምኞትም ከጸነሰች በኋላ ምን ትወልዳለች? ኃጢአትን ትወልዳለች አለ። መጨረሻውን አያችሁ አይደል? እንዴት እንዳጠፋባቸው። ይሄ ልክ በሴት ልጅ እርግዝና መስሎ አመጣባት። እየነገረን ነው ያዕቆብ፣ በምሳሌ እየነገረን ነው። ምኞትም ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የእግዚአብሔር ቤተሰብ ሆይ ምንድነው የተያዝንበት ነገር? ምንድነው በእግዚአብሔር እያማረርን ያለንበት ነገር? እባካችሁ ስለ ፈተና፣ ስለ እምነት፣ ስለ መጽናት፣ ስለ ምኞት ፈተና የተምታታ ሐሳብ እንዳይኖራችሁ በዛሬ ክፍል ውስጥ እንድታስተውሉ የምፈልገው የደረሰባችሁ መከራ፣ የደረሰባችሁ ፈተና የእምነታችሁ መፈተን ነው ወይስ በእኛ ወይ ደግሞ ከኛ በቀደሙት አባቶችና መሪዎች በተሰራ ኃጢአት ነው ወይስ በምኞት ፈተና ተስበን የመጣ ነው ፈተና? ሰዎቹ ጠቅለል አድርገው በእግዚአብሔር እፈተናለሁ እያሉ ነው። በምኞት ፈተና ሄዶ በዝሙት ወድቆ በኤፒታይተስ በተለያየ በሽታ ሲሰቃይ እግዚአብሔር እያሰቃየኝ ነው አለ። ጉቦ ሲሰጥ ተይዞ 15 እና 20 ዓመት ተፈርዶበት እየማቀቀ ያለ ሰው አረ እግዚአብሔር እያስጨነቀኝ ነው አለ። ነፍሴን እግዚአብሔር እየፈተነኝ ነው። ማንም ሲፈተን በዚህ ፈተና እግዚአብሔር ፈተነኛ ይበል። እግዚአብሔር ግን ያወጣሃል። ኃላፊነቱን ግን የምትወስደው አንተ ነህ። ምዕራፍ 4 ላይ አንድ ቃል አለ። ተሙዬ ታነብልኛለህ? ካልሆነ ሬዲ ካልሆነ እኔ ማንበብ እችላለሁ። ይቅርታ። ዝግጁ ከሆንክ አንብብልኝ። ምዕራፍ 4 ቁጥር 1 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉ። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምኞቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። አመሰግናለሁ። አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። እንቅጩን እወቁ፣ ግልጹን እወቁ። በእንደዚህ አይነት ምልልስ ውስጥ ሆኖ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በእንደዚህ አይነት ፈተና አይፈትንም። ይሄ ፈተና ከየት ነው የመጣው ምንጩ ካላችሁኝ፣ ይሄው እዚህ ጋር ይነግራችኋል። በእናንተ መካከል ያለው ጦርነትና ጠብ ከየት መጣ? በውስጣችሁ ከሚዋጉት ምኞታችሁ አይደለምን? ትመኛላችሁ፣ አታገኙ። ለምን መሰላችሁ? የዓለም ወዳጅ መሆን በግልጽ የእግዚአብሔር ጠላት ሆኗል። እዚህ ቤት ውስጥ ማይፈቀድ አንድ ነገር ቢኖር የዓለምም የእግዚአብሔርም ወዳጅ መሆን ነው። አንዱን መምረጥ ነው። አይቻልም በሁለት ሐሳብ ማነከስ። ለምን መሰላችሁ? ቅድም ላይ ብያችኋለሁ። ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ምናልባት በዚህ ሰዓት በኃጢአትና በምኞት ምክንያት ጸንሳችሁ ሊሆን ይችላል። የተወደዳችሁ የጌታ ቤተሰቦች፣ ኃጢአታችሁ ግን ሞትን ሳትወልድ ቤተ ክርስቲያን አንድ የምትፈቅደው ውርጃ አለ። በልጁ በኢየሱስ ክርስቶስ ደም ይቺን የጸነሰችውን ኃጢአት ሃሌሉያ ሃሌሉያ
በተሳሳተ መንገድ ሰምታችሁኝ ደግሞ አልዓዛር ውርጃን ፈቅዷል እንዳትሉ እያልኩኝ ያለሁት መጽሐፉ ምኞት ከጸነሰች በኋላ ትጸንሳለች፣ አልትራሳውንድ ትታያለች፣ ቀስ እያለች ታድጋለች። ካደገች በኋላ 9 ወር ይሆናታል። ከዛ ቀስ ብላ ምጧ ይመጣና ኃጢአትን ውልድ ታደርጋለች። ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች። ስለዚህ እንድትጨነቁ አይደለም መጽሐፍ ሲናገር የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ምክንያቱም እሱ በፊቱ ስላለው ደስታ ነውርን ሁሉ ንቆ ሃሌሉያ። ይህን ቃል ሳስብ እንዴት ይገርመኛል መሰላችሁ። ምንድን ነው በፊቱ ያለው ደስታ? ኢየሱስ ክርስቶስ ዮሐንስ ወንጌል ላይ እንደዚህ አለ፣ አባት ሆይ የሰጠኸኝን ሥራ ጨርሼ በምድር አከበርኩ። እንግዲህ አንተ ደግሞ ዓለም ሳይፈጠር በፊት በአንተ ዘንድ ባለኝ ክብር አክብረኝ አለ። ታዲያ በፊቱ ያለው ደስታ ምንድን ነው? ኢየሱስ ክርስቶስ ወደ ነበረበት ዙፋን የሚመለስ ከሆነ ዓለም ሳይፈጠር ወደ ነበረበት ዙፋን የሚመለስ ከሆነ ዙፋኑ ዲኮር ሊደረግ ነው፣ የተለያየ ጭብጨባ ሊካሄድ ነው። ምንድነው ኢየሱስ ክርስቶስ በፊቱ ስላለው ደስታ ሲተፋበትና ሲመታ ነውርን የናቀው ካላችሁን፣ እኔና አንተ ከዘላለም ሞት ወደ ዘላለም ሕይወት ስንሻገር ሃሌሉያ! ይሄ ነው በኢየሱስ ክርስቶስ ፊት ያለው ደስታ። በአንድ ሰው መዳን በዛ በመላእክቱ ፊት ደስታ ይሆናል ያለው ይሄ ነው። ስለዚህ በኃጢአት ምክንያት የጸነሳችሁ ሰዎች ሳይወለድ በፊት በኢየሱስ ክርስቶስ በልጁ ደም ታጥባችሁና ነስታችሁ አዲሱን ልብስ እንድትለብሱ ጥሪ ያቀርባለሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከዛ ደግሞ ይነግራችኋል፣ የተወደዳችሁ ወንድሞች አትሳቱ፣ በጎ ስጦታና ፍጹም በረከት ከላይ ከሰማያት ብርሃናት አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዞርም የሆነ ጥላ የለም። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን ይልና፣ የተወደዳችሁ ወንድሞች ሆይ ቁጥር 19 ላይ ወደ ሁለተኛው ክፍሌ ልገባ ነው። ሰምቶ ምንድን ነው ያልኩት? ከቁጥር 19 እስከ 27 ሰምቶ በስራ ላይ ማዋል። ሰዓቴን የጨረስኩ ይመስለኛል። ከዚህ በኋላ 5 ደቂቃ ነው የምጠቀመው። ይቅርታ ጠይቃለሁ ቤተ ክርስቲያንን። ሰምቶ በስራ ላይ ማዋል። የመጀመሪያው ምን ብያቸዋለሁ? በፈተና ስለ መጽናት። ሁለተኛውን ደግሞ ሰምቶ በስራ ላይ ማዋል ከቁጥር 19 እስከ 27 ያለው። የተወደዳችሁ ወንድሞች ሆይ ይህን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። የተወደዳችሁ ወንድሞች ሆይ ይሄንን ቁጥር 15 ላይ አንድ ቃል ይወስዳል። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ምን ቃል የምትለውን ቃል ያዙ። በእውነት ቃል ወለደን። ከዛ በኋላ ስሙኝ የተወደዳችሁ ወንድሞች ሆይ ይህን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣም። ስለዚህ እርኩሰትንና ተንሰራፍቶ የሚገኘውን ክፋት አስወግዳችሁ ነፍሳችሁን ለማዳን የሚችለውን በውስጣችሁ የተተከለውን ምን ቃል በእውነት ቃል ወለደ። በውስጣችን የተተከለው ቃል። ከዛ በኋላስ ቃሉን የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታልሉ። ቃሉን የሚናገረውን አድርጉ እንጂ። ከዛ ቁጥር 23 ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ፊቱን በመስታወት እንደሚያይ ነው። ራሱን አይቶ ይሄዳል፣ ወዲያውንም ይመለሳል ይላል። ክብር ለእግዚአብሔር ይሁን። ይሄ ለመስማት የፈጠነ የተወደዳችሁ ወንድሞች ሆይ ለመስማት የፈጠነ ለመናገር የዘገየ። ለመስማት የፈጠነ የሚለው ምንድን ነው? ወሬ ነው? ሐሜት ነው? የሰው ንግግር ነው? ኖ በእውነት ቃል ወለደን ይልና ይህንን ቃል ለመማር ሰዎቹ ማንም ከእናንተ አስተማሪዎች እንዳይሆን ብሎ ያስጠነቅቃቸዋል። ለመናገር በዚህ ህይወት ውስጥም ሆነው ለመናገር፣ ለማስተማር፣ ለማሳወቅ ለቁጣ እየፈጠኑ ነው ያሉት። ስለዚህ ረጋ ብላችሁ ለመማር፣ ለመስማት፣ ቃሉን ለማወቅ ፍጠኑ። ለመናገር ግን የዘገያችሁ ሁኑ። ከዛ ቁጥር 22 ላይ ቃሉን የሚያደርገውን አንጁ እንጂ ሰሚዎች ብቻ ሆናችሁ አታታልሉ።
ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ፊቱን በመስታወት አይቶ እንደሚረሳ ሰው ነው። ራሱን አይቶ ይሄዳል፣ ወዲያውኑ ምን እንደሚመስል ይረሳል። አይታችኋል። ለመስማት ፍጠኑ፣ ለመናገር ግን እየዘገያችሁ ካልሆነ ግን ቃሉን ሰሚዎች እንጂ አድራጊዎች አትሆኑም። ሰው በመስታወት አይቶ ፊቱን እንደሚያይ እንደሚረሳ እንደዚህ ነው የሚሆኑት። እንደ ማርያም ለመማር ለማወቅ ለመስማት ይህ 2 ጆሮና 1 አፍ የተሰጣችሁ በደንብ እንድትሰሙና ጥቂት እንድትናገሩ ነው። አትቸኩሉ፣ አትጣደፉ። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክታችሁ የሰማውን የሚያደርግ የማይረሳ ሰው በስራው የተባረከ ነው። አይታችኋል። ለቃሉ ጊዜ የሚሰጥ የሚቆይ የሚማር በስራው ሁሉ በአካሄዱ ሁሉ በውሳኔዎቹ ሁሉ በድርጊቶቹ ሁሉ የተባረከ ነው። ግን አንደበቱን ሳይገታ ልቡን እያሳተ ይሄ ራስን ማሳት ይባላል። አንደበቱን ሳይገታ ልቡን እያሳተ አንዱን በጣም ወንድሞችን ያማልና እየዞረ አትማ ምን ሆነ ነው? በጣም ወንድሞችን እያማህ ነው፣ ቤተክርስቲያንን እያማህ ነው፣ ምን ሆነ ነው ሲባል አረ ሐሜት አይደለም የቅዱሳን ላስላስ ነው አለ። ልቡን እያሳተ ነው፣ ልቡን እያሳተ ነው። ሃይማኖተኛ የሚመስለው ከንቱ ነው። በእግዚአብሔር ፊት ንጹህና ነውር የሌለበት ሃይማኖት ይህ ነው። ወላጆቹን የሞቱባቸውን ልጆችና ባሎቻቸውን የሞቱባቸውን ሴቶች በችግራቸው መርዳት፣ ከዓለም ደግሞ ከሚገኝ ርኩሰት ራስን መጠበቅ ነው። በግልጽ ቋንቋ ነው የሚናገረው። በዛ ሰዓት በዚህ ችግር ውስጥ ያሉ በአሕዛብ መካከል የተበተኑ ሰዎች ወላጆቻቸው የሞቱባቸው ልጆች ነበሩ፣ ባልቴቶች ነበሩ። እነዚህን ከመርዳት ግን እነዚህ ሰዎች እነዚህ ችግርተኞች ሲመጡ ሂድና እሳት ሙቅ ይሙቅህም የተለያየ ነገር እያሏቸው ልባቸውን ይሰብሩ ነበርና እንደዛ አይደለም፣ ንጹህና ነውር የሌለበት አምልኮ ይህ ነው ይላቸዋል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። መልእክቴን እንደዚህ ብዬ ጨርሳለሁ። በደንብ አድርጋችሁ አድምጡኝ። ከእምነት የተነሳ ልዩ ልዩ መከራ ቢደርስባችሁ፣ ከእምነት የተነሳ ልዩ ልዩ መከራ ቢደርስባችሁ በዚያ መከራ በመጽናት እደግመዋለሁ፣ በዚያ መከራ በመጽናት እግዚአብሔር ለሚወዱት ያዘጋጀውን የሕይወትን አክሊል ተቀበሉ። ክብር ለእግዚአብሔር ይሁን። እንጸልይ።